ዛሬ የምንነጋገረው ፋሽን ስለማይገድባቸው ጊዜ ስለማያልፍባቸው አልባሳት ነው። ብዙ ጊዜ ፋሽን በየዓመቱ ይቀያየራል። አንዳንድ ልብሶች ግን ከ10 ዓመት በላይም እንኳን እንደ አዲስ ይታያሉ። እነዚህ ልብሶች ታይምለስ አልባሳት ይባላሉ። ዛሬ በቪዲዮ ውስጥ ሁሉም ሴት በቁም ሳጥኗ ውስጥ ሊኖራቸው የሚገቡ በማንኛውም ጊዜ ልትለብሳቸው የምትችላቸው ጊዜ የማይገድባቸው እንዲሁም ቆንጆ ገጽታ የሚሰጣት በራስ መተማመኗን የሚጨምሩ ናቸው። እነዚህ ልብሶች የትኞቹ እንደሆኑ ማወቅ ከፈለጋችሁ እስከ መጨረሻው ማዳመጥ ይኖርባችኋል። ልብሶቹ ካላችሁ አሁኑን አውጥታችሁ ለመልበስ አስተካክሏቸው፣ ከሌላችሁ ደግሞ ለመግዛት ተዘጋጁበት። እንደዚህ አይነት የፋሽን ጠቃሚ ምክሮች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ ጠይቃችኋለሁ። አንደኛ፣ ጥቁር ቀሚስ። ጥቁር ቀሚስ ለብዙ ዓመታት በፋሽን ዓለም ውስጥ የተወደደና ሁሌም ዘመናዊ የሆነ ልብስ ነው። ጥቁር ቀሚስ በተፈጥሮ የሚያመጣው ስሜት አለ። ሴቶች ብዙ ጊዜ ጥቁር ቀሚስ የሚመርጡበት ምክንያት ከማንኛውም ሁኔታ ጋር ቀላል ስለሚሆን ነው። ወደ ድግስ፣ ወደ ስራ ወይም ቀላል መዝናኛ ቦታ ብትሄዱ ጥቁር ቀሚስ ለሁሌም ይስማማል። ጥቁር ቀሚስ የሚያምርበት ሌላው ምክንያት ለብዙ የሰውነት አይነቶች ስለሚመች ነው። ሰውነትን ቀጭን እንዲመስል ያደርጋል። ስለዚህ ብዙ ሰዎች የተስተካከለ ቁመና እንዲፈጥርላቸው ይመርጡታል። ጥቁር ቀሚስ በተለያዩ መንገዶች ሊለበስ ይችላል። ከሂል ጫማ ጋር ከለበሳችሁ ስለተለያየ ፕሮግራም ይሆናል። ከቀላል ሳንድልስ ጋር ለቀን ተቀን ውሎ ይሆናል። ጥቁር ቀሚስ ከሚጠፉ ነገሮች አንዱ አይደለም። ከብዙ ዓመታት በፊት የተወደደ እንደነበር ዛሬም እንዲሁ ነው። አጠቃላይ ጥቁር ቀሚስ ቀላል፣ ውብና ሁሌም ዘመናዊ የሆነ ልብስ ነው። በማንኛውም ሴት ቁም ሳጥን ውስጥ አንድ ጥቁር ቀሚስ መኖሩ አስፈላጊ ነው። ሁለተኛ፣ ነጭ ሸሚዝ። ነጭ ሸሚዝ በሁሉም ዘመን የሚገባና በብዙ ሰዎች የሚወደድ ልብስ ነው። ነጭ ቀለም ንጹህነትን፣ ቀላልነትና ውበትን ያሳያል። ስለዚህ ነጭ ሸሚዝ ለብዙ ሰዎች ቀላል ነገር ቢመስልም በፋሽን ዓለም ግን በጣም አስፈላጊ ልብስ ነው። ነጭ ሸሚዝ ከብዙ አይነቶች ልብሶች ጋር በቀላሉ ይጣመራል። ከጅንስ ጋር ለቀን ተቀን ካዥዋል ልብስ ይሆናል። ከጥቁር የጨርቅ ሱሪ ጋር ለስራ ቦታ ተስማሚ ነው። ከጉርድ ጋርም እንደዛው። ነጭ ሸሚዝ በበጋም በክረምትም ሊለበስ ይችላል። በበጋ ቀላልና ቀዝቃዛ ስሜት ይሰጣል። በክረምት ደግሞ ከጃኬት ወይም ከኮት ጋር በጣም ይስማማል። ብዙ ጊዜ ሰዎች ነጭ ሸሚዝ ሲለብሱ ግርማ ሞገስ ያለው መልክ ይኖራቸዋል። ስለዚህ በስራ ቦታ፣ በስብሰባ ወይም በአስፈላጊ ኢቨንቶች ብዙ ጊዜ ይመረጣል። በአጠቃላይ ነጭ ሸሚዝ ቀላል ነገር ቢመስልም በማንኛውም የልብስ ማስቀመጫ ውስጥ ሊኖር የሚገባ አስፈላጊና ጊዜ የማያልፍበት ልብስ ነው። ሶስተኛ፣ ጅንስ ሱሪ። ጅንስ ሱሪ ከብዙ ዓመታት በፊት ጀምሮ በዓለም ሁሉ የተወደደ ልብስ ነው። ጅንስ ሱሪ በጣም ጠንካራና ረጅም ጊዜ የሚቆይ ልብስ ነው። ቀላልና ምቹ ስለሆነ ብዙ ሰዎች በየቀኑ መልበስ ይወዱታል። ጅንስ ሱሪ ለወንዶችም ለሴቶችም ተስማሚ ነው። በተጨማሪም ለወጣቶችና ለአዋቂዎች ሁሉ የሚሆን ነው። በተለያዩ ቅርጾችና መጠኖች ስለሚገኝ ሰዎች ለሰውነታቸው የሚስማማውን ይመርጣሉ። ጅንስ ሱሪ ከብዙ አይነት ልብሶች ጋር በቀላሉ ይጣመራል። ከቲሸርት፣ ከነጭ ሸሚዝ፣ ከጃኬት ወይም ከኮት ጋር ለዘመናዊ አለባበስ ተመራጭ ነው። ጅንስ ሱሪ ሁሌም ታዋቂ ነው። ከዓመታት በፊት እንደነበረ ዛሬም በዓለም ሁሉ ይለበሳል። በአጠቃላይ ጅንስ ሱሪ ምቹ፣ ጠንካራና ሁሌም ዘመናዊ ጊዜ የማያልፍበት ልብስ ነው። ስለዚህ በማንኛውም የልብስ ቁም ሳጥን ውስጥ መኖሩ በጣም አስፈላጊ ነው። አራተኛ፣ ብሌዘሮች ወይም ኮቶች። ብሌዘሮች ወይም ኮቶች ሰዎች የተዘጋጁና ዘመናዊ እንዲመስሉ የሚያደርግ በጣም ታዋቂ የሆነ የፋሽን ክፍል ነው። ብሌዘር በብዙ ጊዜ ቀላልና ዘመናዊ የሆነ ነው። በስራ ቦታ፣ በስብሰባ ወይም በተለያየ ጊዜ ሰዎች ብዙ ጊዜ ብሌዘርን ይለብሳሉ። ብሌዘር ሲለበስ ለባሹ ላይ የሚጨምረው ትልቅ ውበት አለው። ከቀላል ልብስ ጋር ብትለብሱት እንኳን ገጽታችሁን ያሻሽላል። ብሌዘር ከብዙ አይነት ልብሶች ጋርም በጣም ይስማማል። ከጅንስ ሱሪ ጋር ለዘመናዊና ቀለል ላለ መልክ፣ ከጨርቅ ሱሪ ጋር ወይም ከጉርድ ጋር ለስራ ቦታም ይሆናል። ከቀሚስ ጋር ለውብ ኢቨንቶች ደረብ አድርጋችሁ ብትለብሷቸው ፋሽን የማያልፍባቸውና ውበት የሚያክሉ ናቸው። ብሌዘር በብዙ ዓመታት ውስጥ የተወደደና እስከዛሬ ድረስ የማይጠፋ ፋሽን ነው። ቀላል ነገር ቢመስልም በአንድ ልብስ ላይ ብሌዘር መደረብ መልክን በጣም ያሻሽላል። በአጠቃላይ ብሌዘር ዘመናዊ፣ ውብና በብዙ ሁኔታዎች የሚለበስ ጠቃሚ ልብስ ነው። በማንኛውም የልብስ ማስቀመጫ ውስጥ በጣም አስፈላጊ በመሆኑ ብዙ ሰዎች ለብዙ ዓመታት ይጠቀሙበታል። አምስተኛ፣ የሌዘር ጃኬት። የሌዘር ጃኬት ሰውን ዘመናዊና ፓወርፉል እንዲመስል ያደርጋል። ከሌሎች ልብሶች ጋር በቀላሉ ስለሚጣመር በፋሽን ዓለም በጣም ይወደዳል።
የሌዘር ጃኬቶች በተለያየ ጊዜ በተለያየ ስታይሎች ይመጣሉ እንጂ ጊዜ የሚያልፍባቸው የሆነ ጊዜ ብቻ የሚለበሱ አይደሉም። የሌዘር ጃኬት ከብዙ አይነት ልብሶች ጋር ይስማማል። ከጂንስ ሱሪ ጋር፣ ለዘመናዊ መልክ ከቲሸርት ጋር፣ ከሸሚዝ ጋር የሚጠቀስ ነው። የሌዘር ጃኬት በተለይ በክረምት ወቅት በጣም ይጠቅማል። ሙቀት ስለሚጠብቅ ሰዎች እንዲሁም ዘመናዊ ሆነው እንዲታዩ ያደርጋል። በአጠቃላይ ሌዘር ጃኬት ጠንካራ፣ ውብ እና ዘመናዊ ጊዜ የማያልፍበት ልብስ ነው። ስድስተኛ ቤዚክ ቲሸርቶች። ቲሸርት ቀላል ቢመስልም በብዙ ሁኔታዎች ሁሌም የሚስማማ ልብስ ነው። ቤዚክ ቲሸርት በቀላል የተሰራ እና በብዙ ቀለሞች የሚገኝ ነው። በጣም ምቹና ንጹህ የሆነ ልብስ ስለሆነ በቀላሉ በማንኛውም ሁኔታ ሊለበስ ይችላል። ከጅንስ ሱሪ ጋር፣ ከጨርቅ ሱሪ ጋር፣ ከጉርድ ጋር፣ ከመደረቢያዎች ስር በቀላሉ ስለሚጣመሩ ሁሌም ዘመናዊ ይመስላሉ። ከብሌዘር ወይም ከሌዘር ጃኬቶች ጋር ለተለያዩ ኦኬዥኖች መልበስ ትችላላችሁ። ቤዚክ ቲሸርት ቀላል ነገር ቢመስልም ሁሌም የማይጠፋና በፋሽን ዓለም ታዋቂ ነው። ስለዚህ በማንኛውም የልብስ ማስቀመጫ ውስጥ መኖሩ አስፈላጊ ነው። በአጠቃላይ ቤዚክ ቲሸርት ቀላል፣ ምቹና በብዙ ሁኔታዎች የሚስማማ የልብስ አይነት ነው። ሰባተኛ ትሬንች ኮት። እነዚህ ትሬንች ኮቶች ቀላል፣ ዘመናዊና የሚወደሱ ናቸው። ትሬንች ኮት በተለምዶ ከጥሩ ማቴሪያል የተሰራ ስለሆነ ረጅም ጊዜ ልትጠቀሙ ትችላላችሁ። ትሬንች ኮት ቀላል ነገር ሆኖ ሁሌም ዲዛይኑ ይሻሻላል እንጂ ፋሽን የሚያልፍበት አይደለም። ትሬንች ኮት በፋሽን ዓለም ሁሌም የተወደደ ነው። ከተለያዩ አልባሳት ጋር በቀላሉ ስለሚጣመር ሁሌም ዘመናዊ ነው። ከጅንስ ሱሪ፣ ከጨርቅ ሱሪ ጋር ደረብ አድርጋችሁ መልበስ ትችላላችሁ። የተለያዩ ዝግጅቶችና ግብዣ ሲኖርባችሁ በተለይ ለምሽት ሰዓታት ትሬንች ኮቶች ተመራጭ ናቸው። ትሬንች ኮት ጊዜ የማያልፍበትና ቀላል ነው። ሊኖርም ከሚገባ ልብሶች ውስጥ አንዱ ነው። ስለዚህ ትሬንች ኮትን ማካተት እንዳዘነጉ። ስምንተኛ ጥሩ ጥራት ያላቸውና ቆንጆ ጫማዎች። ጥሩ ጥራት ያለው ጫማ ከቆዳ ማቴሪያል የተሰራ ጫማ ነው። ጠንካራና ረጅም ጊዜ የሚቆይ ስለሆነ ለብዙ ጊዜ ልትጠቀሙበት ትችላላችሁ። ጥሩ ጥራት ያለው ጫማ ውበትና ፋሽን ብቻ ሳይሆን ምቾትም ያለው ነው። የተለመዱ ጊዜ የማያልፍባቸውን ጫማዎች እንመልከት። ሎፈርስ ቀላልና በተለምዶ የተወደዱ ምቾት ያላቸው ጫማዎች ናቸው። ባሌ ፍላት በየቀኑ ሊለበሱ የሚችሉ የሚወደዱ ቀላል ጫማዎች ናቸው። ክላሲክ ሂል ያላቸው ጫማዎች በተለይም ጥቁር ሂል ያላቸው ጫማዎች የፋሽን ዓለም ሁሌም የሚወደዱ ለተለያዩ ፕሮግራሞች የሚሆኑ ናቸው። ነጭ ስኒከሮች እነዚህ ስኒከሮች ቀላልና በሁሉም ጊዜ የሚለበሱ ናቸው። ዘመናዊ ስለሆኑም ከብዙ ልብሶች ጋር በቀላሉ የሚጣመሩም ናቸው። እነዚህ ጫማዎች ካላችሁ ፋሽን አለፈባቸው ብላችሁ መጨነቅ የለባችሁም። ከማንኛውም ልብስ ጋር ልትለብሷቸው የምትችሏቸውም የጫማ አይነቶች ናቸው። ዘጠነኛ ዘመን ተሻጋሪ ቦርሳዎች። ቦርሳ የዕቃ መያዣ ብቻ ሳይሆን አለባበሳችንን ዘመናዊና ቀላል እንዲሆን ያደርጋል። ቀላልና ቆንጆ ቦርሳ የምንለው በሚገባ የተሰራ ቦርሳ ነው። ቦርሳ ሰውን ያልተዝረከረከና ቀላል እንዲመስል ያደርጋል። በዘመናዊ መልኩ በቀላሉ ከልብስ ጋር ይጣመራል። ቦርሳ በጣም ቀላል ነገር ቢመስልም ሁሌም በፋሽን ዓለም የማይጠፋና አስፈላጊ ነው። ስትራክቸርድ የእጅ ቦርሳዎች፣ የትከሻ ቦርሳዎች ለአለባበሳችን የበለጠ ኮምፕሊመንት ይሰጣሉ። እንደ ጥቁር፣ ቡኒ፣ ካሜል ያሉ ቦርሳዎች ጊዜ የማያልፍባቸው የቀለም ምርጫዎች ናቸው። ከሁሉም ቀለም አልባሳት ጋርም መጣመር ይችላሉ። ስለዚህ እንደነዚህ አይነት ቦርሳዎች ከቁም ሳጥናችን ውስጥ መካተት ይኖርባቸዋል። አስረኛ ጌጣጌጦች። ጌጣጌጥ ብቻውን ልብስ እንዲያምርና ቀላል እንዲሆን ያደርጋል። ጌጣጌጦች ቀላል ነገር ሆነው በቀላሉ የልብስ መልክን የሚያሻሽሉና ጊዜ የማያልፍባቸው እቃዎች ናቸው። ቀላል ጌጣጌጦች ሰውን ንጹህና ቀላል እንዲመስል ያደርጋሉ። በማንኛውም አለባበስና ከፋሽን እቃዎች ጋር በቀላሉ ስለሚጣመሩ ሁሌም ዘመናዊ መልክን ያሳያሉ። ትናንሽ ወርቃማና ብራማ ጌጣጌጦች ጊዜ የማያልፍባቸው ናቸው። እንዲሁም የዳይመንድ መልክ ያላቸው የጆሮ ጌጦችና የአንገት ጌጦች ተጠቃሾች ናቸው። አራት ማዕዘን ቅርጽ ያላቸው አነስተኛ ሰዓቶችም ከታይምለስ ጌጣጌጥ ዝርዝሮች ውስጥ ይካተታሉ። በአጠቃላይ ጌጣጌጥ ቀላል፣ ዘመናዊና አለባበሳችን ውስጥ ማካተት ያለብን ነገር ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።